በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መነኮሳት፣ ወንድሞች ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ምዕመናንና ምዕመናት እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል አምላካችን እግዚአብሔር ሰዓተ ሌሊቱን ባርኮ ቀድሶ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰው አደባባይ በምክንያት እንድንሰበሰብ እንድናመሰግነው ስሙን እንድንጠራ ስለ ቃለ እግዚአብሔር እንድንነጋገር የወደደ የፈቀደ የቅዱሳን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። የትምህርት መነሻ በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ያለውን ቃል መነሻ በማድረግ እንነጋገራለን። ቃሉ እንዲህ ይላል፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። ይህን ቃል የተናገረው አምላካችን ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የጻፈው ደግሞ ወንጌላዊው ቅዱስ ማቴዎስ ነው። ይህ ትምህርት የተሰጠው ለሐዋርያት ነው። እንግዲህ ሁሉ ዘያምን ብየ በቅድመ ሰብ አነኒ አምኖ በቅድመ አቡየ ዘበሰማያት፣ በሰው ፊት ያላመነብኝን ግን ይላል እዛው ላይ እኔም በሰማያት ባለው በአባቴ ፊት ወለድኩህ ካድኩህ እለዋለሁ። በሰው ፊት ያላመነብኝን ግን እኔም በሰማያት ባለው በአባቴ ፊት ወለድኩህ ካድኩህ እለዋለሁ። ዘያፈቅር አባሁ እሞ እምኔ እይደሉ ሊተ ወይክል ይጸመደኒ። በሃይማኖት እናት አባቴን ወንድም እህቴን አክስት አጎቴን ካልመሰልኩ ርስቱን ጉልቱን ለሌላ ያወርስብኛል ብሎ በሃይማኖት ከኔ ይልቅ አባቱን እናቱን ወንድሙን እህቱን አክስት አጎቱን ያልተወ ወይንም የወደደ የኔ ደቀ መዝሙር ሊሆን አይችልም። ይሄ ያልሆነ ሰው የኔ ደቀ መዝሙር ሊሆን አይችልም። አንድም በሃይማኖት ልጆችን ካልመሰልኳቸው ኋላ ማን ይረዳኛል ማን ይጦረኛል ብሎ በሃይማኖት ጊዜ ከኔ ይልቅ ልጆቹን የወደደ የኔ ደቀ መዝሙር ሊሆን አይገባውም፣ ሊያገለግለኝም አይችልም። እንግዲህ ይሄ ወቅታዊ ትምህርት ነው፣ ይገባችኋል። ወቅታዊ ትምህርት ነው። ለአሁን ጊዜ እኛን የምናይበት መስታወት ነው። እግዚአብሔርን በሰው ፊት ካላመን ነው የኛ እምነት የማስመሰል እምነት ነው ማለት ነው። በሰው ፊት ያመነብኝን ነው ያለው እንጂ በድብቅ ያመነኝን አይልም። በሰው ፊት ያመነብኝን እኔም በሰማያዊ በአባቴ ፊት አምነዋለሁ። በሰው ፊት የካደኝን ደግሞ እኔም ወለድኩ ካድኩ እለዋለሁ፣ አላውቅህም እለዋለሁ። ወይም እናት አባቱን ርስት ጉልቱን አክስት አጎቱን ወንድም እህቱን ስለኔ ያልተወ ደቀ መዝሙሬ ሊሆን አይችልም፣ የኔ አማኝ ሊሆን አይችልም ነው እያለን ያለው። ቅዱስ ጴጥሮስ ይህንኑ ትምህርት ሰምቶ ጌታ ሆይ እኛ ሁሉን ትተን ተከተልንህ፣ በመንግስተ ሰማያት ምን እናገኝ ይሆን ብሎታል። እኛ ሁሉን ትተን ተከተልንህ፣ በመንግስተ ሰማያት እኛ ምን እናገኝ ይሆን? ጴጥሮስ ምን ነበረውና ይህንን አለ ቢሉ አንድ አህያና መረብ ነበረው፣ እሱኑ ትቶ ተከትሎታል። አንድም እከብር ባይ ልቦናውን
ወደፊት ሰርቼ አግኝቼ ከፍ ብዬ ገንኜ እኖራለሁ የሚል የልቡን ሐሳብ ትቶ ተከትሎታልና ይህንን አለ። ጌታስ ምን አለው? እናንተማ ለተከተላችሁኝ ላመናችሁብኝ እስከ መጨረሻው ለጸናችሁት ዳግመኛ በመጣው ጊዜ በ12 የወርቅ ወንበር ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። አዎ ዳግመኛ በመጣው ጊዜ በ12 ወንበር ላይ ተቀምጣችሁ በ12ቱም ነገደ እስራኤል ላይ ትፈርዳላችሁ። እናንተማ አምናችሁኝ የተከተላችሁኝ ነው ያለው ለጴጥሮስ። አዎ ሐዋርያት ከዚህ ማህበረሰብ ነው የወጡት። ሐዋርያት ከዚህ ህዝብ ነው የወጡት። ሐዋርያት ከዚህ ከተቀደሰችው ምድር ነው የወጡት። ነገር ግን ልክ እንዳሁኑ ሐዋርያትም ተቀባይነት አላገኙም ነበር። ያመናቸው የተቀበላቸው የለም። እመቤታችን እስራኤላዊት ናት። ቅዱስ ዮሴፍ እስራኤላዊ ነው። ኢየሱስ ክርስቶስ የተወለደው በዳዊት ሀገር በቤተልሔም ነው። ግን አላመኑትም። ሁሉም ሐዋርያት የተጠሩት ከዚሁ ነው፣ ከገሊላ ባህር ከጥብርያዶስ ዳርቻ ነው አብዛኞቹ የተጠሩት። ግን አላመኗቸውም፣ አልተቀበሏቸውም። ስለዚህ በሐዋርያት የሆነው ነው በእኛ ላይ የሚሆነው። በሐዋርያት የተፈጸመው ነው በእኛ ላይ የሚፈጸመው። ሐዋርያትን ካልተቀበሉ፣ እመቤታችንን ካልተቀበሏት፣ ባለቤቱን ካልተቀበሉት፣ እኛ ደግሞ በዘመናችን ምንም ብንል ምንም ብናደርግ ሊቀበሉን አይችሉም። አዎ ነገር ግን እኛ ግን እምነታችንን በመጠበቅ በፈጣሪያችን አምነን ታምነን እስከ ሕቅታ ድረስ እስከ ሕይወታችን ህልፈት ድረስ በስሙ አምነን በስሙ ሙተን ነው መቀበር ያለብን። ይህን ነው ማጽናት ያለብን እያንዳንዳችን። አዎ ሌላው ቅዱስ ጳውሎስ እንዲህ ብሏል። ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋራ ከሞትን ከእርሱ ጋራ ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነው ሆኖ ይኖራል፣ ራሱን ሊክድ አይችልምና። እግዚአብሔርን የምናምነው ለእግዚአብሔር ዋጋ እሱ ያገኝበታል ብለን አይደለም፣ እኛ እንድንከብርበት ነው፣ እኛ ዋጋ እንድናገኝበት ነው፣ እኛ መንግስቱን እንድንወርስ ነው እንጂ ማንም ባያምነው እሱ ለዘላለም የታመነው ሆኖ ይኖራል። እሱ ታምኖ ይኖራል። እሱ ለዘላለም የታመነ ነውና በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ተጽፏል። ምድራዊ ተስፋን መተው ሰማያዊውን ተስፋ እንዲናፍቁ ያደርጋል። ምድራዊውን ተስፋ አሁን በምድር ያለው ተስፋ ወላጅ በልጆቻቸው፣ ልጆች በወላጆቻቸው፣ ወንድም በእህቶቻቸው፣ እህቶች በወንድሞቻቸው ተስፋ ሊያደርጉ ይችላሉ። እውነት ነው። ወንድም ተስፋ ነው፣ እህት ተስፋ ናት፣ አባት ተስፋ ነው፣ እናት ተስፋ ናት። ይህ የታመነ ነው። ነገር ግን ከእግዚአብሔር ደግሞ የሚበልጥ የለም። ይህ ግልጹን ነው መነጋገር። መቼም መንግስተ ሰማያት አይዞሽ አይዞህ በመባባል አይገባም። ሐቁን ነው መነጋገር ያለብን። መንግስተ ሰማያት አይዞህና አይዞሽ በመባባል አይደለም፣ ወይንም በመሸፈን አይሆንም። ስለዚህ እሱን በማመን በምንም ድርድር ውስጥ የሚገባ አይደለም። እናትም ትሁን አባትም ይሁን እህትም ትሁን ወንድምም ይሁን። ይሄ ማለት ግን እንጠላቸዋለን ማለት ግን አይደለም። መጥላት አይገባንም። በፍቅር ልንቀርባቸው፣ በፍቅር ልናቀርባቸው። አዎ እነሱ እንኳን ሳይገባቸው እኛን በጥላቻ አይን ቢያዩን፣ እኛ ግን ፍቅር ማሳየት ይገባናል። ለነሱ ፍቅር ማሳየት ይገባናል። በክርስትናው ከነሱ የተሻለ እኛ ማሳየት ይኖርብናል። ስለዚህ ምድራዊን ተስፋ መተው ሰማያዊውን ተስፋ መናፈቅ መሆኑን ማወቅ ያስፈልጋል። ሐዋርያትም በጸጋ መንፈስ ቅዱስ የተቀበሉትን በዚህ ዓለም ካለው ነገር ሁሉ ነፃ ሆነው ሰማያዊውን ተስፋ ብቻ በመጠባበቅ ላይ ሳሉ መንፈስ ቅዱስ መጣላቸው ነው የሚለው።
ምድራዊውን ትተው ስለ ሰማያዊ ብቻ ሲያስቡ በሐዋርያት ሥራ ምዕራፍ 2 ላይ ያለው ሀብተ መንፈስ ቅዱስ በላያቸው ላይ ተትረፈረፈ። 72 ቋንቋ እንዲናገሩ ሆኑ። ፈሪዎች የነበሩ ጥቡዓን ሆኑ። ከዚህ በኋላ ወደ ዓለም ዙሪያ ወንጌል ለመስበክ ተነሱ፣ የበረቱ ሆኑ ነው የሚለው። ምድራዊውን ሳያጡ ሰማያዊውን ማግኘት አይቻልም። ምድራዊውን ሳያጡ ሰማያዊውን ማግኘት አይቻልም። አባታችን አቡነ ተክለ ሃይማኖት ጻድቁ በተጋድሎ በአንድ እግር በመቆም እንቅልፍ እንዲያጠቃቸው በቀኝና በግራ ጦር በመትከል ከፊትና ከኋላ ስጋ ክፉ ነውና እያንጎላጀ እንዳይጥላቸው ጦር አቁመው 7 ዓመት በመቆማቸው የእግራቸው አገዳ ቅንጥስ ብሎ ወድቋል። ደም ማመላለስ ስላቆመ እኛ እዚህ 1 ሰዓት ተኩልና 2 ሰዓት ቅዳሴ ለማስቀደስ ወገባችን ምን እንደሚሆን እግዚአብሔር ይወቀው፣ እናንተ ታውቁታላችሁ። ጻድቁ ግን 7 ዓመት ነው የቆሙት። ወደ ኋላም ወደ ፊትም ወደ ቀኝም ወደ ግራም እንዳይሉ ለሰውነታቸው የሚወጋ የሚቀሰቅስ ነገር አቁመው በ7 ዓመት ግን ደም ማመላለስ ስላቆመ የእግራቸው አገዳ እንደ ጥንቅሽ ጥንቅንጥስ ብሎ ወደቀ። አያችሁ፣ እግራቸውን ቢያጡም ምድራዊ እግራቸውን ቢያጡ ፈጣሪያቸው ምን ሰጣቸው? 6 ክንፍ። ምድራዊን ካላጡ ሰማያዊ ማግኘት አይቻልም። የምድራዊ እግራቸው እንደ አገዳ ተቀንጥሶ ሲወርቅ እግዚአብሔር ደግሞ 6 ክንፍ ሰጣቸው። ከደብረ ዳሞ ካናቱ ላይ በረው እንዲሄዱ አደረጋቸው። ስለዚህ ምድራዊውን ማጣት ሰማያዊውን ማግኘት ነው። ምድራዊውን ካላጡ ሰማያዊው ክብር አይገኝም። በዚህ አቦ መባል፣ መወደድ፣ መፈቀር ሊቀር ይችላል። ማህበራዊ ኑሮ መለየት ሊኖር ይችላል። እግዚአብሔር ከመንግስቱ አይለየን። የቀረው ሁሉ ትርፍ ነው። እግዚአብሔር ከመንግስቱ አይለየን። ይህ ነው ዋናው ወገኖቼ። ስለዚህ ምድራዊውን ሳያጡ ሰማያዊውን ማግኘት አይቻልም። ሐዋርያ ከክርስቶስ ጋር ለመኖር የቻሉት መረባቸውን ቤተሰባቸውን ትተው ነው። ከጥብርያዶስ ና አንተ አሳ ከማጥመድ ከዚህ በኋላ ሰው ታጠምዳለህ እየተባሉ ነው። ጴጥሮስም ዮሐንስም እንድርያስም ያዕቆብም ከባህር ዳርቻ ነው እየተጠሩ የመጡት። መረባቸውን ከዛው ከባህሩ ላይ እየጣሉት ነው የተከተሉት። መረቡን አሳቸውን መንደራቸውን ትተው ስለተከተሉት ዛሬ ሐዋርያት በመላው ዓለም ስማቸው ሲጠራ በየወሩ ባላቸው ሲከበር በስማቸው ቤተክርስቲያን ሲታነጽ ታቦት ተቀርጾላቸው ቤተክርስቲያን ታንጾላቸው እስከ ዓለም ፍጻሜ ድረስ ስማቸው ይጠራል። በወዳኛውን ደግሞ ከፈጣሪያቸው ጋር ከብረው ገነው ይኖራሉ። ስለዚህ ምድራዊውን ካላጡ ሰማያዊ የለም። በዚህ በቅዱስ መጽሐፍ በብሉይ ኪዳን 8ቱ ብሔረ ኦሪት ከብለው ከሚጠሩት አንዱ መጽሐፈ ሩት ነው። ሩት ታሪኳን ታውቃላችሁ። አማቷ ኑሃሚን የተባለች እስራኤላዊት ናት። ሀገሯ ቤተልሔም ነው። በእስራኤል ሀገር ችግር ገባ፣ ረሃብ ገባ። ባሏ አቢሜሌክ ይባላል። 2 ወንዶች ልጆች ነበሯቸው። በረሃብ ምክንያት ተሰደው ወደ ሞዓብ ሀገር ሄዱ። ሞዓብ የሚባለው አሁን ጆርዳን ነው። ወደ ሞዓብ ሀገር ተሰደው ሄዱ። ሞዓብ ሀገር ተሰደው ከሄዱበት አቢሜሌክ ትንሽ ጊዜ ከቆየ በኋላ ሞተ። ኑሃሚን 2 ወንዶች ልጆቿ ጋር ቀረች። የአሕዛብ ሴቶች ልጆች ሞዓባውያንን አጋብታ እነዛ ደግሞ አልወለዱም፣ መካን ነበሩ። ከጥቂት ጊዜ በኋላ ደግሞ የኑሃሚን ልጆች 2ቱም ወንዶች ልጆቿ በተከታታይ ሞቱባት። ኑሃሚን ብቻዋን ቀረች። እንግዲህ ምን ቀረኝ? ወደ አገሬ ልሂድ፣ ባሌን ቀበርኩ፣ ልጆችን ቀበርኩ። እንግዲህ እኔ እንኳን ለአገሬ ምድር ላፈሩ ልብቃ ብላ ተነሳች። ከሞዓብ አገር ወደ አገሯ ወደ እስራኤል ወደ ቤተልሔም ለመግባት ተነሳች። ያቺ የተባረከች ሴት ስትነሳ 2ቱ ምራቶቿ ብዙ ለመኗት። እሷ ግን መረቀቻቸው፣ ባረከቻቸው። ብዙ ማባበያ ጠየቋት። የለም አይሆንም አለቻቸው። ጉዞ ጀመረች ኑሃሚን።
የተወሰነ ጊዜ ተከተሏትና ሲያስቸግሯት ልጆች እኔ እንግዲህ በማህፀኔ ልጅ የለም ከይዋላ ወልጄ ባላላደርስላችሁ ባልስ ዛሬ አግብቼ ዛሬውኑ ብጸንስ ለናንተ የሚሆኑ ባሎች ከየት አደርሳለሁ? እናንተም እንግዲህ በባሎቻችሁ ቤት የተባረካችሁ ሁኑ፣ በዚሁ ተቀመጡ፣ እኔ ወደ ሀገር እገባለሁ አለችና ኑኃሚን ጉዟን ስትቀጥል አንደኛዋ ተመለሰች። ሩት ግን ተከተለቻት። ልጄ ተመለሺ፣ አገርሽ ይሄ ነው፣ የአባትሽ ሀገር፣ የእናትሽ ሀገር፣ የዘመዶችሽ ሀገር ሞዓብ ነው፣ ሞዓባዊት ነሽ፣ በዚሁ ተቀመጫ አይሆንም አለቻት። የለም አገርሽ ሀገሬ ነው፣ ህዝብሽ ህዝቤ ነው፣ አንቺ በሄድሽበት እሄዳለሁ፣ ስትሞች አብሬ እሞታለሁ፣ አንቺ በተቀበርሽበት እቀበራለሁ አለቻት። አያችሁ ጽናት። ኑኃሚን ተከትላ ከሞዓብ ሀገር ወደዚህ ወደ ተስፋይቱ ምድር ወደ እስራኤል ሀገር ወደ ቤተልሔም መጡ። በቤተልሔም መጥታ ኑኃሚን ቦታዋን ስታየው ባድማ ሆኗል፣ ቋያ በቅሎበታል፣ ምንም የለውም። ቤት የፈረሰበት ቤት ታውቃላችሁ። ቤቱ የፈረሰበት መሬት በጣም ሙጃ የሚባል በቅል ሳር ያበቅላል። ፍግ ብዙ ነገር ስለሚበዛው ብዙ ነው የሚበቅልበት ነገር። እንደዛ ሆኖ ጥሻ ሆኖ ተውጦ አገኘችው። ነገር ግን እዛው ላይ የሆነ ነገር ቀልሳ ኑኃሚን መቀመጥ ጀመረች። በኋላ እለት ጉርስ የሚበሉት ሲያጡ ምን አለቻት ሩትን? ሂጂና ወደ አውድማ ቃርሚያ ቃርመሽ ነይ ቶሎ አለቻት። የስንዴ አዝመራ ይወቃ ነበር። ወደ አውድማ ስትሄድ ቡኤዝ የሚባለውን አንድ ጥሩ ገበሬ እስራኤላዊ አገኘች። ከሷ አውድማ አጠገብ ቁጭ አለች። እሱ ከፊት ከፊት ሲያጭድ እሷ ከኋላ እየቃረመች ሰነበተች። ሰውየውም ወደዳትና እኔ ሁል ጊዜ እንግዲህ ከኔ እርሻ አትውጪ፣ እኔ ሳጭድ አንቺ ከኋላ እየቃረምሽ ተከተይኝ፣ ሁል ጊዜ የኔ አውድማ ይበቃሻል፣ የኔ እርሻ ይበቃሻል አላት። እንዲህ ያረገኝ ብዙ ቀን ቆየች። አማቷ እቺ ኑኃሚን ስትመክራት ቀስ እያለች ወደ ቡኤዝ ተጠጋች። በኋላ ከቡኤዝ ጋር ግንኙነት ፈጠረች። ከዛ በኋላ ቡኤዝን አግብታ ልጅ ወለደች። ማንን ወለደች? እሴይን። እሴይ ማንን ወለደ? ዳዊትን። ሩት የማን አያት ለመሆን በቃች? የዳዊት አያት። የዳዊት አያት ብቻ መሆኑ አይደለም፣ እዚህ ጋር ትልቁ ነገር እንድታስተውሉት የምፈልገው የክርስቶስ አያቱን አለች። በብሉይ ኪዳን ከክርስቶስ ልደት የዘር ቁጥር ውስጥ ሳራ አልተጠቀሰችም፣ ርብቃ አልተጠቀሰችም፣ ወይንም ሊያና ራሔል አልተቆጠሩም። የተቆጠሩት ሁለት ከአሕዛብ የመጡ ሴቶች ናቸው። አንደኛዋ ትዕማር በኦሪት ዘፍጥረት ምዕራፍ 38 ላይ ታሪኳ የሚገኝ በጥበብ እግዚአብሔር በወደደ ከይሁዳ የወለደች። ሁለተኛዋ ይህች ሴት ኑኃሚን አስከትላት የመጣችው ሞዓባዊቷ ሩት የክርስቶስ ቅድመ አያት ለመባል በቁ። ርስቷን፣ ቤቷን፣ አገሯን፣ ወገኖቿን ትታ በመከተሏ ከክርስቶስ የዘር ሐረግ ውስጥ ለመቆጠር በቃች ማለት ነው። ምድራዊውን ካልተው ሰማያዊ አይገኝም። ምድራዊውን ካልተው ሰማያዊ የለም። ይህን እንድታስቡን ነው። ዛሬ ሰው ሊያስከፏችሁ፣ ፊታቸውን ሊያጠቁሩባችሁ፣ ሊቀየሟችሁ፣ ከማህበራዊ ኑሮ ሊያገሏችሁ፣ ወይም ደግሞ ስማችሁን ሊያነሱት፣ ፎቶአችሁን ሊዘቀዝቁት፣ ስማችሁ እንዲጠፋ ሊያደርጉት ይችላሉ። ይህ ግን ተራ ነው። ክርስቶስም ተሰድቧላ፣ እሱም ተነቅፏላ። እኛ ከክርስቶስ አንበልጥማ። ስለዚህ ምድራዊውን ሳያጡ ሰማያዊውን ማግኘት አይቻልም። መጽሐፈ ሩት ማየት ትችላላችሁ። መጽሐፈ ሩትን ሙሉን አንብቡት። የዚህ ጠቅላላ የሚናገር ስለሆነ ከ1 እስከ 16 እዩት። ማቴዎስ 1:5 ላይ እዩት። ሌላው በስጋና በመንፈስ የማይቋረጥ ጦርነት አለ ይላል ቅዱስ ጳውሎስ። በስጋና በመንፈስ የማይቋረጥ ጦርነት አለ። ስጋ በመንፈስ ላይ፣ መንፈስም በስጋ ላይ ይመኛልና እነዚህም እርስ በራሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። አሁን ስጋችሁ እየተሟገተ ነው አይደል? አሁን እኮ ፈርተው የቀሩም ወገኖች አሉ። ስጋችሁና ነፍሳችሁ፣ መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ይቀዋወመዋል። አሁን ይቺ ሰሞን ሽብር ተፈጥሮ ሰው ያምን የነበረው በሌሊት ቤተክርስቲያን የሚመጣው
ብዙ ሰው ቀርቷል። እውነቴን ነው የምላችሁ። ይሄ ግን የሚያልፍ ነው። ይሄ ግን ጎርፍ ነው። ፈተና ወራጅ ውሃ ነው። ዛሬ መጥቶ ነገ የማይኖር ነው። አዎ በዚህ ተፈትነን ስጋችን በመንፈሳችን መንፈሳችን በስጋችን ላይ የኛ አካል የሰው የጦር ሜዳ ሃይማኖታችሁ ስትማሩ እንደ ሀገሩ ሕግ ቤተክርስቲያን መጣችሁ ወዳችሁ ለምዳችሁ ከመጣችሁበት ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንደማንኛውም ሰው መንደር ለመንደር ዙራ የምትሰብክ አይደለችም። እንኳን በዚህ ሀገር በባዕድ ሀገር ቀርቶ በገዛ ሀገራችን ቤተክርስቲያን ጉባኤዋን ዘርግታ አውደ ምህረቷን ከፍታ ታስተምራለች እንጂ መንደር ለመንደር ዙራ አትሰብክም። የለም ወዶ ለምዶ የመጣውን ነው ቤተክርስቲያን የምታስተምረው። ሃይማኖት ነፃነት ነውና ሃይማኖት የአእምሮ ነፃነት ነው። ሰው ወዶ የሚቀበለው ነው። ተገዶ የሚጫነው አይደለም፣ ሸክም አይደለም። ስለዚህ ወዶ የመጣበትን ወዶ አምኖ ነው የሚሄደው። አዎ በመንደር አንሰብክም። ቤተክርስቲያን ግን መተለሰበክ ነው። የትኛውም ሕግ ሊከለክለን አይችልም። አዎ የትኛውም ሕግ አይከለክለንም። ይሄ አገሪቱ ደግሞ የተባረከች የተቀደሰች የዲሞክራሲ አገር ናት። ይሄን ታውቃላችሁ። የዲሞክራሲ አገር ነው እንዴ! ይሄ ምናምንቴው ጨርቁን አውልቆ የሚሄደው ወንዱና ወንዱ የሚጋባበት ሴትና ሴቱ የሚጋባው አስፋልት በፖሊስ አዘግቶ ከጫፍ እስከ ጫፍ ከዳን እስከ ንፍታሌም ድረስ ሰልፍ ሲያደርግ ማን ከልክሎት ያውቃል? እኛ እኮ ክርስቶስን ያመን ነው። እናንተ እኮ የምታምኑትን ያወቃችሁ ናችሁ። እናንተ እኮ ለዓለም ቤዛ በቀራንዮ የተሰቀለው መድኃኔዓለም እና ያመናችሁት እንዴ! ለነዛ ራይት የሰጠ ክርስትናውን ማን ይከለክለዋል? አይከለከልም። የተደረገውንም ድርጊት አይተነዋል። ብዙ ሕግ አይደግፈውም። ወደ ሕግ ሲከድ እየጠበበ እየጨነቀ የሚመጣ ነገር ነው። እውነቱን ልንገራችሁ። ስለዚህ ምድራዊውን ካላጣችሁ ሰማያዊውን ልታገኙ ስለማትችሉ የመጣውን ፈተና ምድራዊ ፈተና እንደሆነ ልትቀበሉት ይገባችኋል። ይህንን በነፍስና በስጋ መካከል ያለውን የማያቋርጥ ጦርነት ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 17 ላይ ጠቅሶታል። ኢዮብ ደግሞ እንዲህ ይላል፣ በምድር ላይ የሰው ሕይወቱ ብርቱ ሰልፍ አይደለምን? በምድር ላይ የሰው ሕይወቱ ብርቱ ሰልፍ አይደለምን? በማለት ሰው ጽኑ ጦርነት የሚካሄድበት የጦር ሜዳ ነው ማለት ነው። እንኳንስ ከሌላ እኛው በእኛው ራሱ ፈተና እንሆናለን እኮ። አንዳችን በአንዳችን እንፈተናለን እኮ። ወንድም በእህቱ ያመነው ወንድሙ ባመነው ወንድሙ ይፈተናል። ያመነች እህቷ ባመነች እህቷ ትፈተናለች። ይሄ እኮ ያለ ነው። ፈተና ማንም በማለም ላይ አለ። እናንተ በእኛ እኛ በእናንተ ልንፈተን እንችላለን። ነገር ግን የሚድነው የጸና ነው። ፈተና የሚያስበረግገን ከሆነ ክርስትናው አልገባንም። በትንሹ ምን ሸሽ ከሆነ ክርስትናው አልገባንም። እስከ ሞት ድረስ የሚወደኝ መስቀሌን ተሸክሞ ይከተለኝ ነው ያለው። መስቀል ደግሞ መከራ ነው። መስቀል መሰካያ ነው። መስቀል አካባቢ አድማ ነው ያለው። መስቀል አካባቢ ሰቃዮች ናቸው ያሉት። መስቀል አካባቢ ገበጣ የሚጫወቱ ሰዎች፣ ዋዘኞች፣ ፌዘኞች ሰዎች ነው ያሉበት። ከመስቀል አካባቢ ሚስማር ነው ያለው። ከመስቀል አካባቢ መዶሻ ነው ያለው። የሚቀጠቅጡ የሚቀበቅቡ ሰዎች ናቸው ያሉት። ስለዚህ መስቀሌን ተሸከሙ ማለት እንዲህ አርጌ ይችን አንከርፌ የሚያምረውን ጌጡ ውብ የሆነውን መያዝ ማለት አይደለም። በውስጡ ያለው መከራ ተሸከሙ ማለት ነው። ክርስትና ደግሞ መከራ ነው። በክርስትና ሜዳ የለም። እውነቱን ልንገራችሁ፣ ክርስትና ሜዳ አይደለም። ክርስትና አስፋልት አይደለም፣ ጉጣጉጥ ነው። ገና እናንተ እየጀመራችሁት ነው። እስከ መጨረሻው ድረስ እየተፈተነ ነው ህይወታችን የሚሄደው። ግን እስከ መጨረሻው የጸና እሱ ይድናል። እስከ መጨረሻው የጸና አዎ የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ተብሏል። ጌታም እኮ በሚያስተምር ጊዜ በገሊላ ባህር ይከተለ የነበረው ሰው ወደ 5 ገበያ 7 ገበያ የሚያል ህዝብ ነው። ነገር ግን እየተንሸራተቱ ቀሩ። ራሱ ምን አላቸው? ሐዋርያትን እንኳን እናንተም ልትሄዱ ትወዳላችሁ? ይሄ ነው ክርስትና። እናንተም ልትሄዱ ትወዳላችሁ አላቸው። ቅዱስ ጴጥሮስ አንተን ሕይወት የሆንከውን ጥለን ወዴት እንሄዳለን አለው።
እናንተንማ እንግዲህ እኔ መረጥኳችሁ አይደለምን ይላቸዋል በዮሐንስ ወንጌል ምዕራፍ 6 ቁጥር መጨረሻ አካባቢ። አዎ አስወድዶ ነው የተከተለው። ሰው ማዕት ነበር። ስጋዬን ትበላላችሁ ደሜን ትጠጣላችሁ ያለዛ ሕይወት የላችሁም ሲል የተከተለው ሁሉ እስራኤላዊ እንዴ እኛ የሰው ስጋ እንበላለን እንዴ እያለ ተመልሶ ይሄድ። እንዴ እኛ ሰው በላንን? እኛ የሰው ስጋ እንበላለን እንዴ ነው ስጋዬን ብሉ የሚለን? እንዴ ነው ደሜን ጠጡ የሚለን? እኛ ሰው በላተኛ ነን እንዴ አሉ። አልገባቸውም ነበር። አባቴ ያልተከለው ተክል ይነቀላል አላቸው። አባቴ ያልተከለው ተክል ይነቀላል። እግዚአብሔር ፈቅዶላችሁ ነው እዚህ ያላችሁት። እኛ እግዚአብሔር ፈቅዶልን ነው እዚህ ያለ ነው። እግዚአብሔር ያልፈቀደለት እግዚአብሔር ቤት አይኖርም። እግዚአብሔር ያልወደደው በእግዚአብሔር ቤት አይኖርም። እግዚአብሔር ያልጠራው እግዚአብሔር ቤት አይኖርም። አዎ እግዚአብሔር ጠርቷችሁ ነው። በሀብት አቅርቦ በረድኤት ጠርቶ ነው አሁን እዚህ የምትገኙት። ይሄ ጸጋችሁ ደግሞ እንዳይወሰድ መጠበቅ ያስፈልጋል። ቅዱስ ጳውሎስ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑት ይላል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑት። ለቤዛ ቀን የታተማችሁበት በ40 ቀን በ80 ቀን ያገኛችሁ ክርስትና ነው። ወይም ደግሞ ከጊዜ በኋላም ተጠምቃችሁ ያገኛችሁት ሀብተ ውልድና ነው። ያን መንፈስ እንዳታሳዝኑት ተጠንቀቁ። ያ ጸጋ ከኛ ከተወሰደ መልሰን የማናገኘው ስለሆነ ሀብተ መንፈስ ቅዱስ እንዳይወሰድብን ልንጠብቀው ያስፈልጋል። ትምህርቴን ላጠቃልል ነው። ታላቁ የእግዚአብሔር ነቢይ ኤልሳ በዚህ በዮርዳኖስ ሸለቆ በላይ ከሰማርያ ወረድ ብሎ በዛ ነበር አገሩ። የታወቀ የነጠረ ገበሬ ነው። ቢዘራ የሰመረለት፣ ቢያረባ የተሳካለት 12 ጥማድ በሬ የነበረው ሰው ነው የነበረው። ነቢየ እግዚአብሔር ኤልያስ በዘመኑ አክዓብና ኤልዛቤል የሚባሉ በጣዖት ልባቸው የነደደ ሰዎች አስቸግረውት ነቢያቶች አለቁ፣ እኔ ብቻ ቀረሁ፣ እኔንም በሞት አሰናብተኝ እያለ ኤልያስ ይጮህ ነበረ። እግዚአብሔር አንድ ቀን ኤልያስን ተገለጠና እኔ ብቻ ነኝ አትበል፣ እግዚአብሔር የተደበቀ ሰው አለዋል። አንዳንዴ እኛ ከሌለን ባዶ የሚመስለናለን። እኔ ባልኖር እግዚአብሔር ከመመስገን ይቆማል እንዴ? የሚቀድሰው እንዲያጣ ነው። እልፍ አእላፋት እልፊት አእላፋት ሚልፊት አእላፋት ረቧት የሚባሉ መላእክት ያመሰግኑታል። እኔ ባልኖር ለምን ጥንቅር አልልም? እገሌ ባይኖር ምንም ለእግዚአብሔር የሚጎልበት የለም። ኤልያስን የሚያህል ነብይ እንኳን እኔ ብቻ ቀረው ሲል አንተ ብቻ አይደለም እባክህ ሌላ የተደበቀ 7000 ሰው አለኝ አለ። እግዚአብሔር ሰው አለው። በኋላ እንደው እስከዚህ ሁሉ እሱን ብጠራውና በምትኩ ሰው ብተካ ብሎ እኔ ብቻ ቀረው እኔንም በሞት አሰናብተኝ እያለ ኤልያስ ይጮህ ነበረ። እግዚአብሔር አንድ ቀን ኤልያስን ተገለጠና እኔ ብቻ ነኝ አትበል፣ እግዚአብሔር የተደበቀ ሰው አለው አለ። አንዳንዴ እኛ ከሌለን ባዶ የሚመስለናለን። እኔ ባልኖር እግዚአብሔር ከመመስገን ይቆማል እንዴ? የሚቀድሰው እንዲያጣ ነው። እልፍ አእላፋት እልፊት አእላፋት ሚልፊት አእላፋት ረቧት የሚባሉ መላእክት ያመሰግኑታል። እኔ ባልኖር ለምን ጥንቅር አልልም? እገሌ ባይኖር ምንም ለእግዚአብሔር የሚጎልበት የለም። ኤልያስን የሚያህል ነብይ እንኳን እኔ ብቻ ቀረው ሲል አንተ ብቻ አይደለም እባክህ ሌላ የተደበቀ 7000 ሰው አለኝ አለ። እግዚአብሔር ሰው አለው። በኋላ እንደው እስከዚህ ሁሉ እሱን ብጠራውና በምትኩ ሰው ብተካ ብሎ እንግዲህ አንተን ወስደሃለው ጥሩ፣ ነገር ግን ኤልሳ የተባለ ገበሬ በእንዲህ ያለ ቦታ አለልህና ሂድ እሱን ጥራልኝ አለው። ኤልሳ ገበሬ ነው፣ ምንም አያውቅም፣ የሚያውቀው ነገር አልነበረም። በኋላ ከማሳው ላይ ነብዩ መጎናጸፊያውን ይዞ ሄደ። ነቢያት እንደ እብድ ይመስላሉ። አካሄዳቸውም ሁኔታቸውም ንግግራቸውም እንደ እብድ ነው። ለምሳሌ ኤርሚያስ እዚህ አንገቱ ላይ የበሬ ቀንበር አስገብቶ በእርሻ መሃል ይሄድ ነበር። በኋላ ነው እስራኤል የተተረጎመላቸው።
ምንድነው ቀንበር አንገቱ ላይ አስገብቶ የሚሄድ እያሉ ዘብተውበት ነበር። እንዲህ ያለ ቀንበር ይጫናችኋል፣ ባይድ እየጎተተ ይወስዳችኋል ሲል ነው እስራኤል ከበኋላ ተማርከው ባቢሎን ይወረዱት። ሲያስተምር በምሳሌ ነው ያስተማራቸው። እንደውም እብድ ነው ብለው ይተቀምበት የነበረውን የኦሪት መጽሐፍ ነጥቆ ንጉሱ በሳት አቃጥሎበታል። እሱንም ከጉርጓር ጥሎታል። እሱ ግን ካልተመለሳችሁ እንዲህ ያለ ቀንበር ይጫንባችኋል ብሎ እንደ በሬ ተጠምዶ ይሄድ ነበር። አዳ ነብይ እግዚአብሔርም መጎናጸፊያውን ይዞ ኤልሳ ከሚያሳርስበት ገበሬ ያርሳል፣ እሱ ዘሩን ከፊት ዋ እያረገ ይበትናል። ከፊት ለፊት እየሄደ ሄደና የእግዚአብሔር ነብይ ኤልሳን እንዲህ አርጎ በመጎናጸፊያው መታ አረገው። ምን ነው አባቴ ምን አረኩ? የእግዚአብሔር ነብይ ምን በደልኩ? ምን አረኩ አለው። እኔስ ምን አረኩ አለ። ካያ በኋላ በሬዎቹ ፍቱ አለ። የዘራው መልሶ አላየው። ወደ ቤት ገባ። አንዱን በሬ ያረደ በሞፈርና ቀንበሩ እንጨቱን ፈልጦ በሱ ቀቅሎ የቆብ ተስካሩን አውጥቶ ከዛን ጊዜ ጀምሮ ኤልሳ ወጣ። ኤልያስን ተከትሎት ሄደ። ታውቃላችሁ ኤልያስ ጋራ ተከትሎ ሲሄድ እግዚአብሔር ኤልያስን እንደሚወስደው ገለጠለት። ከኢያሪኮ ወደ ጌልጌላ፣ ከጌልጌላ ወደ ዮርዳኖስ አብረው ሄዱ። ዮርዳኖስ ሲደርሱ እንዳለቀቀው ሲያውቅ ምን እንዳረግልህ ትፈቅዳለህ አለው። በአንተ ላይ ያለ መንፈስ በእኔ ላይ ጥፉ ነው ይደርብኝ አለው። ልመና ማወቅ አንዳንዴ ሰው ልመና አስተካክሎ መለመን የሚችል ሰው አለ፣ ደግሞ ልመና የማያውቅ ሰው አለ። ትልቅ መለመን እየተቻለ ትንሽ የሚለምን ሰው አለ። አያችሁት? ኤልሳ ምን አለ? በአንተ ላይ ያደረ መንፈስ ቅዱስ በእኔ ላይ እጥፍ ሆኖ እንዲያድርብኝ አለው። በል እንግዲህ ዮርዳኖስን እንሻገራለን፣ እኔ ወደ ላይ ስወጣ ካየኸኝ ይደረግልሃል፣ አለበለዚያም ምንም ላደርግህ አልችልም አለው። በዛ ኤልሳም በጠራበት መጎናጸፊያው ዮርዳኖስን ቿ አርጎ ሲመታው ዮርዳኖስ ከሁለት ቆመና ተከፈለና እንደ ግድግዳ ቆመ። በየብስ ተሻገሩ። ወዲያው ሲሻገሩ የእሳት ሰረገላ ከሰማይ መጥቶ በኤልሳና በኤልያስ መካከል ቆመ። ኤልያስ ከሰረገላው ወጥቶ ቁጭ ሲል አባቴ አለው። ሰረገላው ወደ ላይ ይወጣል፣ ወደ ብሔራውያን እየሄደ ያን መጎናጸፊያውን ውልቅ አርጎ ወረወረለት። ያን መጎናጸፊያውን ለበሰውና ወደ ዮርዳኖስ ተመለሰ። ዮርዳኖስ እንደ በፊቱ አልቆመም፣ ውሃው ሞልቷል። በነብዩ መጎናጸፊያ ውሃውን አርጎ መታው። ሁለት ስንጥቅ ብሎ ተከፈለለት። የኤልያስ መንፈስ እጥፉን አደረበት። ተሻገረ፣ ኢያሪኮ ገባ። ኢያሪኮ ከተማ ገብቶ እንግዲህ ዛሬ ይሄን የምንጠጣውን ጃሪኮ የሚል ውሃ የምንጠጣውን ፊታችሁ ያለውን ይሄን ውሃ ኤልሳ የባረከው ጸበል ነው። መቼም አገሩ ላይ ሌላ ውሃ የለው ሆኖ ነው እንጂ እኛ አገር ቢሆን በስንት ግንብ ታጥሮ ስንት ታምር በተሰራበት ነበር። ኤልሳ ይሄ ውሃ መራራ ነበር፣ ሰው የሚገል ነበር፣ ጽንስ የሚበጠብጥ ነበር፣ አንጀት የሚቆራርጥ ነበር፣ ጨውነትና መራራነት የሞላበት ክፉ ውሃ ነበር። አገሪቷን አይቶ አቤት ይቺ አገር ስታምር አላቸው። የእግዚአብሔር ነብይ አገሪቱ ልክ ነው ቆንጆ ናት፣ ግን ምን ያረጋን ውሃዋ መርዛም ነው አሉት። በኋላ ውሃ እሳት ያልነካው ውሃ ያልነካው ማሰሮ አንጡልኝ አላቸው። ማሰሮ ታውቃላችሁ? ወይም ጭንቁላ ወይም ደግሞ ምንቸት፣ እሱ ነው ማሰሮ ማለት። ያንን ማሰሮ አመጡለት። ጨው አድርጎ ጸልዮ ውሃው ከሚመነጭበት ከጉርጓዱ ላይ ወስዶ ቀብሮ እግዚአብሔር እንዲህ ይላል፣ ይሄን ውሃ ፈውሼዋለሁ፣ ይሄን ውሃ ፈውሼዋለሁ፣ ይሄን ውሃ ፈውሼዋለሁ አለ። ወዲያው ውሃው ተፈወሰ። ዛሬ ቢጠጡት አይጠገብ፣ ቢታጠቡበት ቢጠመቁበት አይሰለች። የኤልሳ ምንጭ ላዩ ላይ ተኝተው ቢውሉ በኢያሪኮ ያለውን ቴምር የሚያፈራ ያን ሁሉ አትክልት አሁን እስራኤል ግማሹ ተኝቶ እዚህ ሙስራራ ላይ ተኝቶ ወይንም ደማስቆስ ጌት ላይ ተኝቶ የምታዩት ቲማቲም የሁሉ አትክልት ከኢያሪኮ የመጣ ነው፣ በኤልሳ ጸበል የተገኘ ነው። ኤልሳ ቤቱን፣ እርሻውን፣ መሬቱን፣ ጥማዱን ትቶ ኤልያስን በመከተሉ ምድራዊውን ሕይወት ሲተው የኤልያስ መንፈስ በጥፍ አደረበት። አያችሁ፣ ምድራዊውን ካልተዋችሁ ሰማያዊ አይገኝም። አጥብቃችሁ ያዙልኝ። ምድራዊውን ካልተዋችሁ ሰማያዊ አይገኝም። እዚህ ካልተነቀፋችሁ ከላይ አትከበሩ፣ ከዚህ ካልተናቃችሁ ከላይ አይነጠፍላችሁም።
ከዚህ ወግድ ካልተባላችሁ በላይ ና ከፍ በል አትባሉ። ስለዚህ የምድር ውርደት ለሰማይ ክብረት ነው። በዚህ የተናቀው ሃይማኖታችሁ በላይ ግን መንግስተ እግዚአብሔር መውረሻ ነው። በሃይማኖታችሁ እንዳትናወጡ። እናንተ ወጣቶች ናችሁ፣ አብዛኞቻችሁ ልጆች ናችሁ። በብዙ መልኩ ፈተና ሊገጥማችሁ ይችላል። ከቤታችሁ ስገቡ ፈተና፣ ቅዱስ ጳውሎስ እንዳለ በወገኔ ፈተና፣ በአሕዛብ ፈተና፣ በሁሉ ዘንድ ፈተና ነው ያለው ቅዱስ ጳውሎስ። በየአቅጣጫው ፈተና ሊገጥማችሁ ይችላል። በስራ ቦታ ፈተና፣ አንድ ቀን መስቀል የታየ እንደው አንገታችሁ ላይ ውጡ ልትባሉ ትችላላችሁ። እኛ እናንተን አናሰራም ልትባሉ ሁሉ ትችላላችሁ። ይህም ባኮት የተቀበሉት ይሄ ጽድቅ ነው። የእናንተ ጉልበት ይኑር እንጂ እስራኤል ሀገር ስራው ሞልቷል። አያችሁ። ነገር ግን አትፈሩ። አንዳንድ ጀግኖች አሉ ማተባቸውን ጉብ አድርገው የሚሄዱ። አንዳንዱ ደግሞ ወደ ስራ ሲሄድ ውልቅ አድርጎ እቤት ይሁን። እሱ ፈተናችሁን የሚያከብደው ከሆነ ላይሆን ይችላል። ግን በጥባት ቁሙ። ሁልጊዜ በጽናት የቆመ ሰው በስጋዊ መሪም በመንፈሳዊ መሪም በየትኛውም የተከበረ ነው። እንገራችሁ። ስለዚህ ምድራዊውን ካላጣችሁ ሰማያዊውን ስለማታጡ ስለማታገኙ ምድራዊውን ማጣት በዚህ እናውቃለን። እና እንደው ብዙ መጥቀስ ይቻላል። እስራኤላውያን ምድራዊውን አይታችኋል። ሲመጡ ከግብፅ ወጥተው የቃዴስን በረሃ ሐቅለ ቃዴስን መና እያወረደ ደመና እየጋረደ ፀሐይ እንዳይመታቸው በአምደ ደመና እንዳይጨልማቸው በአምደ ብርሃን እየመራ ከሰማይ መና እያወረደ እየመገበ ሲመጡ አንድ ቦታ ላይ ሲደርሱ ሙሴ ጠማን፣ ራበን፣ በግብፅ እንበላ የነበረው ሽንኩርት፣ አተሩ፣ ገብሱ፣ ባቄላው እያሉ ይመኙ ጀመር። አያችሁት? እኔ እኮ አንዳንዴ ሰው የሚረካው መቼ ነው? መናው ሰለቸን አሉ። ከሰማይ እየወረደ እኮ ነው መናው፣ ከሰማይ እየወረደ ነው። መናው ሰለቸን፣ እስከ መቼ ድረስ መና ስንበላ እንኖራለን እያሉ ማለት ነው። እግዚአብሔር ከዛ በላይ ምን ማድረግ ነበረበት? ያ በሙሉ 600,000 እስራኤላውያን ከግብፅ ከወጡት 2 ሰው ብቻ ነው እስራኤል ሀገር የገባው። 2 ሰው ብቻ። 600,000 እስራኤላውያን ከግብፅ ወጥተዋል ወደ ተስፋይቱ ምድር። ኢያሱና ካሌብ ዮርዳኖስን ወንዝ ሲሻገሩ ሙሴ እንኳ ወደ ተስፋይቱ ምድር አልገባም። ሙሴንም እንኳ ለሱ በዛው መቅረት የተስፋይቱ ምድር አለመርገጥ እስራኤላውያን ነበሩ ምክንያቶቹ። የመሪባ ውሃ በሚባለው ሲደርሱ ውሃ ሲሉት ሙሴ በጣም ስለተበሳጨ እግዚአብሔር እያደረገላቸው ያለውን ድንቅ ስራ ስላልተቀበሉ በዚህ እንኳን ስላልተጽናኑ የኤርትራን ባህር እንደ ግድግዳ ቆሞ ከፍሎ ያሻገራቸውን አምላክ ረስተው ጣዖት ስላቆሙ ብዙ ተበሳጨ ሙሴ። ስለዚህ ምን አላቸው? አሁን ለናንተ እዚህ የደረቀ በረሃ ውሃ ከየት ልናመጣ ነው ብሎ የያዘውን በትር መሬቱን መታው። ውሃው ወጣ። እስራኤልም ጠጡ። ነገር ግን የጠጡ በሙሉ በመቅሰፍት እዛው አለቁ። ሙሴንም እንዲህ አለው እግዚአብሔር በዘዳግም ምዕራፍ 3 ላይ ይሁት ለኔ ክብር አልሰጠህምና አንተም የተስፋይቱ ምድር አልረግጣትም አለው። ለምን? ተበሳጭቶ መጣል የለበትም ነበር። እሱም ቢሆን ግን ሰው ከመንገድ ያወጣል። ስላበሳጩት ስላናደዱት ለናንተ እዚህ አለት ላይ ውሃ ከየት ልናመጣ ነው ብሎ ሲመጣው ውሃው ፈለቀ። እስራኤል ጠጡ፣ የጠጡት ሞቱ። ሙሴም ወደ ተስፋይቱ ምድር አገባም ተባለ። እዚህ ከኢያሪኮ ማዶ በሙት ባህር ማዶ ሞዓብ በሚባለው ተራራ ከሱ በስተጀርባ እዛ ላይ ሙሴ ቀረ። የተስፋይቱ ምድር አልገባም። እንደውም ያሳዝናል። እዛ ላይ ምን ይላል? እግዚአብሔርን ተከራክሮት ነበር። ከግብፅ ጀምሬ ተንገላትቼ ወጥቼ የተስፋይቱ ምድር በሩቅ በጆሮ የሰማኋትን በዓይኔ አያታለሁ ብዬ ተስፋ አድርጌ ነበር። አምላኬ ይቅር በለኝ አለው። እግዚአብሔር ምን አለው መሰላችሁ? እዛው ላይ ሁለተኛ እንዳታናግረኝ። ከባድ እኮ ነው። የእኮ የእግዚአብሔር ቃል ነው። ሁለተኛ እንዳታናግረኝ። ሙሴ በስጋ ነው ምድሪቱን ያረጋጣት እንጂ
ሙሴ በእግዚአብሔር ዘንድ የከበረ ነቢይ ነው። የተባረከ ነቢይ ነው። ሊቀ ነቢያት ነው። ሙሴ እግዚአብሔር እንኳን ሙሴን ስላሙ ማርያምና አሮንን በመቅሰፍት መጥቷል። ወዳጀን ሙሴን እንደሌላው አይደለም የማየው እንዴት እሱን ታሙታላችሁ ብሎ ሁለቱን እንኳን በመቅሰፍት መጥቷል። ኦሪት ዘኍልቍ ምዕራፍ 12 ላይ ማየት ትችላላችሁ። ስለዚህ ምድራዊውን ከተውን ሰማያዊው አለ። ሰማያዊውን ከተውን ደግሞ ዘመን የወደደውን ጊዜ የወለደውን ንጉሥ የፈቀደውን ብለን የምንከተል ከሆነ ሰማያዊውን ትተን ምድራዊውን መከተል እንችላለን። የሰማያዊው ይቀራል። ምድራዊው ይቅርብኝ ካልን ግን ሰማያዊውን እንወርሳለን። ስለዚህ ወንድ ልጆቻችን፣ ወንድሞቻችን፣ እህቶቻችን ሁላችሁም በሃይማኖታችሁ ጽኑ። በሃይማኖታችሁ ጽኑ። ሰው አትንቀፉ። ከሰው ጋር አትከራከሩ። ያ እንደ ትምህርት እንዳይሆንባችሁ በየመስሪያ ቤታችሁ ከይሁዶቹ ጋር በሃይማኖት አትከራከሩ። ቢጠይቋችሁ እንኳን አላውቅም በሏቸው። እናንተ ማንን እንዳመናችሁ ምን እንደምታምኑ ታውቃላችሁ። ክርክር አያስፈልጋችሁም። ይህን አድርጋችሁ በሃይማኖታችሁ ጸንታችሁ መኖር ያስፈልጋል ማለት ነው። እግዚአብሔር አምላክ ለመንግስቱ ያውቃል። እንደ ደማስ ከመንገድ ላይ ከመቅራት ያድነን። ደማስ ማጠቅላያ ነው። ቅዱስ ጳውሎስ በግሪክ ሀገር እያስተማረ ሳለ ተሰሎንቄ ከተማ ገባ። ተሰሎንቄ ከአቴንስ የ6 ሰዓት በአውቶቡስ የምትከድ ሀገር ናት። ታምራለች። የሁሉ ነዋየ ቅድሳት የሚመረትባት ናት ተሰሎንቄ። ይሄ ልብሰ ተክህኖ፣ ይሄ ጽናው፣ ወንጌሉ፣ የወርቅ ወንጌሉ ምኑ የሚሰራው እዛች ሀገር ላይ ተሰሎንቄ ላይ ነው። ተሰሎንቄ እንደ ፀሐይ ታበራ ነበር። ቅዱስ ጳውሎስ በተሰሎንቄ ሲያልፍ ደማስ ተሰሎንቄን አያትና እንደው ሳበችው ውብ ሁና። ጳውሎስም ባይ አለው። እሱ በተሰሎንቄ ቀልጦ ቀረ። ምን አለ ታዲያ ጳውሎስ? ደማስ የዚህን ዓለም ነገር ወዶ በተሰሎንቄ ቀረ አለ። አዎ በተሰሎንቄ ቀረ። ተሰሎንቄ ገብታችሁ እንዳቀሩ። ተሰሎንቄ ገብቶ እንደ ደማስ ከመወቀስ እግዚአብሔር ያድነን። በእምነታችሁ ያጽናችሁ፣ ያበርታችሁ። እግዚአብሔር ይስጥልኝ። ይበቃኛል። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን።